ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ ወደ ሀሳቤ ከመሄድ በፊት ለእህቶቼ በተለይ አረብ ሀገር አላችሁ እህቶቼ መልእክት አለኝ። በሀይሚዬና በቡራዬ ምክንያት ሰሞኑን በነበረው ጉዳይ ላይ የታመማችሁ ሆስፒታል የገባችሁ ምግብ አልበላ ያላችሁ እንቅልፍ የነሳችሁ እህቶቼ አላችሁና ለታመማችሁት ምህረትን እንግዲህ እንዲምራችሁ ለምንላችኋለሁ። ምግብ አልበላ ላላችሁም ደግሞ ምግብ እንድትበሉ አፕታይት የሚከፍት መድኃኒት ከፋርማሲ ውሰዱና ተጠቀሙ ማለት ነው። እንቅልፍ ምናምን ጭንቀት ላለባችሁ ደግሞ ወደ ራሳችሁ ተመለሱ በመጀመሪያ። ሁለተኛ ደግሞ እኔ እስከ ዛሬ ድረስ ማለት ነው ልጅቷ የብሩኬ ልጅ አይደለችም እያልኩ ስከራከር ነበረ። ዛሬም እነሱ ናት ብለው አምነዋል። ሁሉም ብሩኬም ሀይሚም ጓደኞቻቸውም እንግዲህ አምነው ልጅቷ የእሱ እንደሆነች ተቀብለዋል ማለት ነው። እኔ ግን ውስጤ ዛሬም ነገም አያምንም። ግን እናንተ ናት ካላችሁ እሺ እሺ እላችኋለሁ ማለት ነው። እና ሀይሚቲ የእውነት በጣም ትለያለሽ። እውነት ለመናገር ሀሳብሽን ወደድኩት። በቃ በጣም ተመቸሽኝ። እውነት ምንድን ነው ያለችው? በቃ ልጅቷን ወይ ትስጠን እናሳድጋት፣ ካልሆነም ደግሞ ተቆራጭ እናድርግላትና መደረግ ያለበትን ነገር ልጇን ታሳድግ ብላለች። ትክክለኛ ውሳኔ። ይሄን ያደረገችው ብሩኬን ላለማጣት ነው። በነገራችን ላይ ላለማጣት። እዩ ግን ያንን አይደለም የምትፈልገው። እዩ የምትፈልገው ብሩኬን ነው። እመጣበታለሁ። ቢኒ ቤት ቪዲዮ ተለቋልም። ቢኒ እንደውም መጀመሪያ ላይ ዲኤንኤ ምርመራን አድርግ ማለት በቃ እኔ እንደውም አግዛለሁ ሁሉ ብዬው፣ ሁኔታውን ግን ሳየው አናዶኝ ነበር ቢኒ ማለት ነው። ምክንያቱም ከዩ ጋር እየተመሳጠሩ የብሩኬንና የሃይሚን ህይወት ለማበላሸት ነው እዚጋ የመጡት። ልጅቷ የአንተ ናት ብለው ብዬ በጣም ስናገር ነበር ቢኒንና ዛሬ ፍፄ ቤኪ ሆነው አንዋር ሆነው ቢኒን አስተኝተው መሬት ላይ እየቀጠቀጡ ማለት ነው። ከዚህ በኋላ ከብሩኬ ህይወት ውጣ፣ ልጅቷ የአንተ ሳትሆን የብሩኬ ናት፣ አንተ ማስረገዝ ሁሉ አትችልም፣ በቃ እዩ ያረገዘችው ከብሩኬ ነው እያሉ ሲደበድቡት እኔ በጣም ነው ያፈርኩት። እህቶቼ የምታለቅሱ የምትጨነቁ ልጆች ይሄን ሰምታችሁ ወደ ራሳችሁ እንድትመለሱ ፈልጋለሁ። የእውነት ነው የምላችሁ። ድራማ ነው እንዴ? ድራማ ነው። እህቶቼ እንደዛ እያለቀሱ አንዷ ታማ ሆስፒታል ገብታ የጻፈችው ደብዳቤ ሳይ እኔ በጣም ነው ያዘንኩት። ስለዚህ ማለት ነው ስራ ነው እየሰሩ ያሉት። ለምን ትጨነቃላችሁ? ለምን ትታመማላችሁ? ለምን ሰው ሀገር ላይ ሆናችሁ ማለት ነው። ለዛውም ቢያማችሁ የሚያስታምም ዘመድ የላችሁ። ወደ ራሳችሁ ተመለሱ እሺ። በዛ ላይ በጣም የሚደብር ነገር እናንተ ወንድ ልጅ ናችሁ። ወንድ ልጅ በዛ ልክ መርገጥ፣ በዛ ልክ መደብደብ በጣም የሚያስጠላው እንጂ በጣም እንዴ! እኛ የምንከራከረው ሌላ ነገር፣ ጭራሽ እናንተ አምናችሁ እዩን አምናችሁ ዲኤንኤ ምርመራውን አምናችሁ ዛሬ በዚህ ልክ ስትናገሩ እኔ በጣም ነው የታዘብኩት እናንተን ራሱ። በዛ ላይ ይሄ የፋራነት በቃ ፋራነታችሁ ያስታውቃል። በዚህ ሰዓት የሰው ልጅ እኮ ተነጋግሮ ፒስ የሚባባልበት ጊዜ ላይ እናንተ ለሶስት አንድን ወንድ ለሶስት አስተኝታችሁ መደብደብ፣ የምትናገሩት ነገር በጣም የሚደብር እና አንተ አታስረግዝም፣ አንተ እንዲህ አትልም። በጣም እኔ አላቅም። እኔ ፍፄ ቤኪ እኔ በጣም ነበረ የምትመቹኝ። ዛሬ ግን ውርድ ነው ያላችሁት፣ ከመጠን በላይ ወርዳችኋል። በዛ ላይ ደግሞ ማለት ነው በቃ ተዉት። ነገሩን ሁሉ አበላሽታችሁታል። እናንተ ዛሬ መታችሁ ነገሩን ሁሉ ነው ያበላሻችሁት። እውነት ግን ቢሆን እውነት ቢኖራችሁ ማለት ነው ይሄንን ምርመራ ወረቀት መጀመሪያ ገና ምርመራ ወረቀቱ ሳይመጣ ያበዳችሁ ድጋሚ እናስመርምር ያላችሁ ሰዎች ወረቀቱ ሲመጣ ሀሳባችሁን ቅይር አድርጋችሁ እናንተም ልጅቷ የኛ ናት ብላችሁ ተቀበላችሁ። ውሸት። እውነት ቢኖራችሁማ ድጋሚ ታስመረምሩ ነበር። ተመልካችም እኮ ድጋሚ እንዲመረመር ነው የሚፈልጉት። አይደለ እንዴ? አይደለ እንዴ? ነው እኮ። እኔ ዛሬም አላምንም ልጅቷ የብሩኬ ናት የሚባለው ነገር። ቡራስ እውነት አምነክ ነው እንደዚህ የምትሆነው? ቆፍጠን በል ደግሞ
ቆፍጠን ብለክ ምረጥ። ወይ ልጅቷን ምረጥ ወይም ሀይሚን ምረጥ። ኖ ልጅቷ እኛ ጋር መኖር የለባትም። መርዳት ያለብኝን ነገር እረዳለሁ። በፍርድ ቤት ምናምን ነው የሚወሰነው አይደል? እንደዛ ብሎ መናገር ይችላል። ምንም ፀጉር ማፍተልተል አንገትን ማቅለስለስ ተገቢ ነው ብዬ አላስብም። እኔ በበኩሌ ቡራ ነቃ በል በቃ ካመንክበት። እኔ አላመንኩበትም፣ ግን ልጅቷ የኔ ናት ብለህ ካመንክ እዩን አትፈልጋትም አይደል? እዩ የምትፈልገው ከአንተ ጋር መኖር ነው። ልጅቷን እንድታሳድግላት፣ ልጅቷን ወይ እንድትቀበላት ወይንም ደግሞ እሷ ልጅቷን ይዛ እንድትረዳት ሳይሆን የምትፈልገው እዩ ፍላጎቷ ከአንተ ጋር መኖር፣ አንተን ማቀፍ፣ አንተን መሳም፣ ከአንተ ጋር መተኛት ነው የምትፈልገው እዩ። ስለዚህ ቆፍጠን ብለክ መመለስ ያለብህን ነገር በደንብ አድርገህ መልስላት፣ አጠጣት። አይ ይሄ ነገር ግልጽ ሳይሆን ድብስብስ እያለ ፀጉራችንን እያፍተለተልን አንገታችንን ደፋ ቀና እያደረግን እንቀጥላለን ካላችሁ መብታችሁ ነው። ነገር ግን ማለት ነው ምስኪኖች እህቶቻችሁን አታሰቃዩ። ካልሆነም ደግሞ ተመልካችን ክብር፣ አሁን ለምሳሌ ሩታና አብርሽ ለተመልካች ክብር የላቸውም። ተመልካች ቢፈነዳ ቢፈጠፈጥ ከፎቅ ቢወድቅ ሆስፒታል ቢገባ ዴንታ የሌላቸው ሰዎች ድራማቸውን የሚሰሩ እንደፈለጉ የሚሆኑ አብርሽና ሩታ ናቸው። አይ ኖ የእነሱን እንትንማ ይዘን እኛም ይሄን ነገር እንቀጥልበታለን ካላችሁ ቀጥሉበት። ግን መንቃት ያለባችሁ ልጆች ንቁ። እንወዳቸዋለን። ጀስት ኖርማኒ እንከታተላቸው፣ ላይክ እናድርግላቸው፣ አለቀ በቃ። ከዛ ውጭ ግን ሀይሚ ብሩኬ ሊለያዩ ነው እያላችሁ የእውነት ዝም ብላችሁ አትነፋረቁ። መቼም ሲነገራችሁ እውነት አትወዱም። ወይ ትሳደባላችሁ ወይ የሆነ ነገር ትላላችሁ። እኔ እኮ ግራ ነው የምታጋቡኝ፣ እናንተ ግራ ታጋቡኛላችሁ አንዳንድ ጊዜ። እና እንደዛ መንቃት ያለባችሁ ልጆች ንቁ። እነሱም ደግሞ ቆርጠው ተነስተዋል ለመስራት፣ ይስሩ። ይስሩ። ዛሬ ነው በቃ ድራማ ነው የምላችሁ፣ ዛሬ ነው። እዛ ሲሄድ ወንድሞቹ ጓደኞቹ ልጅቷ የብሩኬ ናት እያሉ ነው። ብሩኬም እዚህ ጋ አምኗል፣ ሁሉም አምኗል። እና ታዲያ እኔ መዓዛ የብርሃኑ ልጅ ማለት ነው ምን ቤት ነኝ ድርቅ ብዬ አስመርምሩ ልጅቷ የብሩኬ አይደለችም እያልኩ እዚህ የምሞላፈጠው ዝም ልበል እንጂ ዝም ልበል። መጨረሻው ላይ በሚሰራው ቪዲዮ ግን አስተያየት ይሰጣለሁ። ደግሞ የሚያሳዝኑኝ እህቶች ያሉ እውነት፣ ባለፈው ያንን ደብዳቤ የጻፈችውን ልጅ ደብዳቤ ሳይ አዘንኩ፣ እንባዬ ሁሉ መጣ። ልጆቹ ግን ምን ሆነው ነው አልኩ። በቃ ምን ሆነው ነው እንደዚህ የሚሆኑት?